ዘርፎ ለድሃ የሚሰጥ ከሆነ ያ ሰው ትክክለኛ ህዝባዊ መንግስት ነው ማለት ነው። ተነስቼ ማከፋፈል አይቀርም። አሁን ተከፈላቸው ለተባሉት እንዲሁ ላይቭ ላይ ቁጭ ብዬ መክፈል ይሻለኛል። አንድ የሆኑ እርሚው ዘመድኩን በቀለ አብዳል ምን አውቃለሁ ሞታያን ፖለቲካ በሄደበት ሂዶ ምን ያውቃል ብለን ይሄን ነጠላ ለባሽ አስከትሎ ይለበለበው ሰራንተናችልኝ እንግዲህ የሞታ ቀራኒ ፖለቲካል ሳታርቸው ተጀምሯል። ኢየሱስ ጌታ ነው። እንዴት ነው? ምን አዲስ ነገር አለ? ቀኑ አዲስ አይደል? እግዚአብሔር ሲሰጥ ተኝተ ማለዳውን ሲሰጥ እኮ አዲስ ቀን ሰጠ። እኔ እንደዛ ነው ማምነው ታውቃለህ። አንዳንድ ቪዲዮዎችን እያየሁ ነበር። አሪፍ ናቸው። ዝም ብለህ ቀጥልበት። ሙዳላቸው ተመችተውኛል ማይ ፍሬንድ። ጸዳ ያሉ ናቸው ቪዲዮዎች። እኔ ራሱ ተመችተውኛል እና የመለስ ዜናዊ ያልከውን ማን ነበረ እሱ? መለስ ሲሞት እኮ በቃ የምንሰራው ስራ አብረን ነበር፣ በጊዜ ተሰወረብኝ ያለ እኮ ዘመድኩን በቀለ። እንዴት አንተ ልትተቻለ? ሰማይ ይሄን አክል ተጽዕኖ ፈጣሪ ነኝ እንዴ? ፖለቲከኞች ሁሉ ስለኔ ያወራሉ እስከምን ድረስ ነው የገረመኝ። ፖለቲከኛ እኮ አይደለም ወሬኛ ነው። እኔ ምን አውቃለሁ እንግዲህ ፖለቲካ ሲያወራ ነው ማለት ነው። እኛንም ስለው ዘመድኩን በቀለ አብዳል ምን አውቃለሁ ሞታያን ፖለቲካ በሄደበት ሂዶ ምን ያውቃል ብለን ይሄን ነጠላ ለባሽ አስከትሎ ይለበለበው ነው። አይ ሞታ ሰላም ተናይስልኝ አድማጭ ተመልካቾቻችን። የት ሆነ ነው አሁን? አንድ ቦታ ደረስኩና ሻይ ልጠጣ ብዬ ቁጭ አልኩ። ሰው ወሬ ወዳድ እየገባ ነው። እኔ እናንተ ደግሞ አንድ ላይ ስንጫወት ደስ ይላቸዋል፣ ይገባሉ፣ ይስቃሉ። ፈታ በልባቸው። በጣም ዘና ያሉ ቪዲዮዎች ስራባቸው። መቼም ሞታ እዚህ ጋር እንደዛ ገና አልሰራም እኮ ቪዲዮ አልተሰራም። መስራት አለ። እንደ መሰራት አለበት። ቀልዳለን ገና እኮ አልሰራም። አንዳንድ ሰውን ይገርመኛል። ቪዲዮ መች ሰራ ገና ሳይሰራ ቪዲዮ ደነገጡ። ለምንድን ነው እንትን ነው? አልጀመርክም እኮ አሁን አንተ ቪዲዮ ምንም ነው ያልጀመርኩት። አልነካሁትም። እንደውም አልነካው። አሁን እኮ ወደ ዋናው ነገር ስትገባ ምን ሊሆን ነው? ኢትዮጵያ የዛኔ ድንኳን ጥለው ያለቅሳል በለኝ። እየተንጫጩ ነው። አንዳንድ ዝም ብለው እኮ ነው በየሜዳው አሁን ለመታወቅ የሚያደርጉት። አሁን ይቺ ያሏ ሴቷ እኔ ብዙም እንትን አያገባኝም፣ ግን በየሚዲያው 10,000 ሰው 20,000 ሰው ቁጭ ይዞ ከመቀመጥ የራስን ስራ ቢሰራ ይቻላል። እንደውም እኔ ካንተ ጋር ሳወራ ስለሰማችኝ ፍራኦል ሞጣን ገዝቶት ከፍሎት ነው አለች። ከ30 ሚሊዮኑ ዶላር 3 ሚሊዮኑ ዶላር ገብቶለታል እያለች። 30 ሚሊዮን ዶላር እንዳለኝ ነው እንደሚያውቁት። ከ30 ሚሊዮን ዶላር 3ቱን አስገብቶለታል እያለች። ተነስቼ ማከፋፈል አይቀርም። አሁን ተከፈላቸው ለተባሉት እንዲሁ ላይቭ ላይ ቁጭ ብዬ መክፈል ይሻለኛል። አንድ የሆኑ እርሚው ጣ ዝም ብለህ ላይቭ ላይ ሆነ በዚህ ትራንስፈር ታደርግ ይችላል። እንደዛ ማድረግ አይቀር እያሰብኩ ነው እኔ ራሱ ታውቃለህ። እንደዛ ሙሾ ከማውረድ በደንብ ረገጥ አድርጎ ማልቀስ ይሻላል አይደል? ዝም ብለህ ላይቭ ላይ በዚህ ታስተላልፍ ይችላል። ለወዳጆች ያው እንደዛ ማድረግም አይቀርም። አሁን እኮ በጣም ግርግር እኮ ቀጥሏል። አሁን 3 ሚሊዮን ተከፈላቸው ተባልን እኮ እኛ ግራ የሚገባ እኮ እኔ 3 ሚሊዮን ቢገባ ቴክሳስ ታገኘኛለህ? ምን እሰራለሁ ቴክሳስ? የአሜሪካ ነው የኢትዮጵያ 3 ሚሊዮን ነው ያሉት? የአሜሪካ ነው። ዋው! ግን እግዚአብሔር ለዛ ያደርሰኝ። እውነት ለአንድ ሰው 3 ሚሊዮን የምከፍል ሰው ያድርገኝ። ያ እኮ ገባል ማለት አማዞን ጫካ ላይ በፕራይቬት ጀት ነው የሚሄደው። ምን ነካ? አማዞን ጫካ ላይ ሆነን ነበር ቲክታክን የምንሰራው። ታዲያስ
ግራ ሲገባቸው እኮ ነው ገብቷል። ግራ ሲገባቸው ሲከነፉ ነው። አሁን እኮ የሚገርም ነገር በሰው ፐርሰናል ላይፍ ሰው ምን አገባው ግን? አሁን አንተ የራስህን ሆኖ የምትኖረው አይደለም? ምን አገባው ሰው? ምንም አያገባው። ምን አካለው ሞታ በሰው ነገር ላይ ከምንፈተፍት የራሳችንን ስራ ብንሰራ አይቻልም ወይ? እንደዚህ አይቻልም ትታሰበው? በጣም ስስበኝ እኮ አላየሁም ነበር። ለካ ስበኛል ስገባ እንደ ስክሮል ሳረግ ነው ያየው። ለካ እንዴት አየህ? በአንድ ጊዜ ላጥ ነው ያረከኝ። እንደ ይመጣልኛል ኖቲፊኬሽን ሞታ ይለኛል። ለዚያ ታይቷል ማለት ነው። ሰላም ተነስተልኝ። እንግዲህ የሞታ ቀራኒ ፖለቲካል ሳታር ሾው ተጀምሯል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው ይላል። አልፋና ኦሜጋ እንግዲህ መንገድም ምንም አንድ ነው ኢየሱስ ይላል። ባለፈው ያልከው ግሪን የለበስከው እዛ ጋር ትታየኛለህ። እኔ ሞትኩ። በቃ ቪዲዮ ሪከርድ የተደረገውን አይቼ ተቀርጦ አይቼ ግሪን ያደረግከው እዛ ጋር ይታየኛለህ ያልከው ማለት እኔ በቃ ካለፈ በኋላ አይቼ ሞትኩ በሳቅ። ምንድነው አሁን አንተ ምንድነው የምትፈልገው? ምንድነው አንተ ግን ምንድነው የምትፈልገው? ብር ነው የምትፈልገው ወይስ ምንድነው? ሚስት? አይ ብር ነው የምፈልግ። ብር ብር ነው የምፈልግ እኔ። በቃ ስንት ብር ይሆንልህ? በቃ 300 ሚሊዮን ቢሆን ይሆንልህ። ተመልከተ 300 ሚሊዮን አላበዛም እንዴ አለው አንድ ቀን። 300 ሚሊዮን በቃ ዝቅና አድርግልህ 150 አድርግልህ እንዴ ይለዋል። ሁለት ነገር ነው ይሆንልኝ ከፍ ይበልልኝ። ተመልከት የሚገርም እኮ ነው። በቃ ወልተላን 150 ሚሊዮን አለ። አሜን አሜን። እኔ እኮ የሚያጨበጭበው ሰው ነው የሚገርመኝ። አሁን ያ ብር ገባ የት እንደሄደ ታውቃለህ? ዳሽን ባንክ ተንደርድሮ ይዶላል ወሎ ሰፈር ቅርንጫፍ። በነገራችን ላይ እግዚአብሔር ከጎተራ ቸርች ሾልኮ ለካ ሾልኳል በ10 ደቂቃ ውስጥ ሂዶ እዛ ባንክ ላይ ገብቷል ብር። ኧረ ምንም የለም። ፖሊስ ያዘው ማናጀሩ ተጠርቶ ሲታይ ገንዘብ የለም። እና እነዚህን እንግዲህ ምን ታደርገዋለህ? አይሞታ እና አረንጓዴ ተቆረጠ ነው የምትለኝ? ጋይስ እንዴት ናችሁ? ሰላም በሉት ሞታ ሰላም በሉት። አይ ብለናል ሁላችሁንም። እዚህ እኮ እነዚህ እኮ ለትልቅ መቀመጫ አንበሳ የሚያወርድ እንጂ እኮ ለፖለቲከኛ እኮ ያወርዱ። ትልቅ መቀመጫ ያላት ሴት ግን ቁጭ ብትል 14 አንበሳ ይወርዳል። ይገርማል እኮ ፍራውን። እኛ እኮ ግራ ገባን። ምን እንዲያደርግ ነው አንበሳው? የኢትዮጵያ ሕዝብ እኮ የሚገርም ነገር ከአንበሳ ከትልቅ መቀመጫ ጋር የተያያዘ አሁን ትልቅ መቀመጫ ያየ በጠቅላላ ባንኩን አገናኝቶ 3 አንበሳ ያወርዳል። ምንም እኮ ሰላም ሳትለው ነው። ከዛ 4 አንበሳ ከላከ በኋላ በስር ሰላም በይ ይላል። አየው ብዙ ተስፋ ነው። ወይ ጌታ ይሁን ከመጫወቻ ጌታ ገበርዶልሻል። ግርግሩ አሁን ሰሞኑን ትንሽ ጋፕ አድርገውልሻል። ሰሞኑን ይሄ ወቀሳ ምናምን ያቆሙ መሰለኝ። ቪው ካጡ ይመጣሉ ይነሳሉ። ቪው ሲያጡ ነው የሚነሱት። ተመልካች ሲያጡ የኔ ነው አጀንዳ ነው የሚያመጡት። ፍራውል ይመጣሉ። ፍራውል እንደዚህ ይላሉ። የፍራውል ጉድና ጉዶች ይላሉ። ርዕሱ ነው። ርዕሱ እንደዚህ ነው። የፍራውል ጉድና ጉዶች ለማህበረሰቡ እናቀርባለን። ገባ ብሎ ዛሬ የእሱን ጉድ እናፍረጠርጣለን ይላል። ሰው ግር ብሎ ይመጣል። ከዛ ምን ተሰማ ይባላል። ከዛ ሌባ ነው፣ ብዙ ገንዘብ አጭበርብሮ ወደ አካውንቱ አስገብቷል። ስልኩ ፌክ ናቸው፣ ፀጉሩ ፌክ ነው፣ ልብሶቹ ፌክ ናቸው። ልብሱን ዛሬ ገዝቶ ነገ ነው። ከዛ በቃ ህዝቡ ቁጭ ብሎ ያንን ይሰማል ማለት። ከዛ ነገ እንቀጥልበታለን፣ ለዛሬ አጀንዳው ይደር ይባላል። ነገ እንቀጥልበታለን ይባላል። ለነገም ገባ ቪው ይፈለጋል። ከዛ በይደር ይያዛል። ታዲያ ዘመድኩን ቪው ቢጠርበት ነው እንጂ እኔን ጉዳይ ያወራው እኔ አሁን አገር አይደለው እሱ እኔን የሚያወራኝ የእምነት ተቋም አይደለው አገር አይደለው። እውነትህን ነው። አሁን ዘመድኩን በቀን እንዴት አንተን ሊያነሳ ይችላል? ምን አገባው? እሱ ኦርቶዶክስ ነው።
መምህር ነኝ ይላል። አሁን አንተ ጋር ወርዶ የሚነጋገረው መምህር የተባለ ሰው ምን እየሰበከ ነው እንጂ እየሰበከ ነው። ዘመድኩን ግን ቤተክርስቲያን አስተምረው ታውቃለህ? እኔ ማውቀው ቅርብ ጊዜ ነው። በእንትን ነው ማውቀው። ይሄ ስለ አንድ ቀን ያየሁት ስለ ፖለቲካ እያወራ ቪዲዮ ሲያስተምረው ታውቃለህ? አይቻላክም። እኔ አይቻላክም። ዘመድኩን በቃለ መጽሐፍ ቅዱስ ሲያስተምር አይቻላል። እንደውም እኔ በጣም ብዙ አስተምሬ ሰሞኑን አይተዋል። ብዙ ተቆርጧል፣ በሚሊዮን እየታየ ነው። መጽሐፉ እኮ ነው የሆንኩ እኮ አሁንማ። ኧረ እንደው አጀንዳ እኔ እንዳንተ አጀንዳ ባረገኝ ሰው እኔ ራሴ አጀንዳ ባረጉኝ በእውነት እኔ እኮ አጀንዳ ሆንኩ እኮ ሞታ። አሁን እኮ ራሴን እንደ ሀገር ነው የማየው። ምንድነው ድምፅ የምትሉ ጋይስ? ድምፁ ምን ሆነ? ብሉቱዝ ነው ምን አይሰማም? ለአንተ ይሰማል? ይሰማኛል። ታዲያ የሞታ ድምፅ የሚባል ምንድነው የሚሉት? ምን ሆነባቸው? የሞታ ድምፅ እስቲ እንትን ሄድፎኑ ነው የቲቪ ድምፅ ነው ወይስ ሌላ ወይስ ኤርፎኑ ነው? ሄድፎን ነው ወይስ ሄድፎኑ ነው መሰለኝ። ያስተጋባብናል ይላል። ኤርበድ ከሆነ ምንድነው የሚሆነው? ያስተጋባል ነው የሚል ሄድፎኑ መሰለኝ። እንትናውጣ በእጃችን ነው። ኦኬ አሁን አሪፍ ነው። ሰላም ጤና ይስጥልኝ። አሁንስ እንዴት ነው? ይሰማችኋል? አሁን ተሰማ መሰለኝ። ኬፓሶ ሞየቪያን ምዕመናን ታብታብ አድርጉ እና እኔ እነሱ እነ አቶ ዘመድኩን ሲያወራ ይሄ ነገር በቃ እኔ እንትኖኛለሁ ወይ እንደ ወንጌል ነው እየሰበከኝ ያለው ሰውዬው፣ ወይ ደግሞ እንደ የፖለቲካ ተቋሞኛለሁ ማለት እንደ ተቋም ነው። አሁን በእነሱ ደረጃ አንድን ግለሰብ ሲያነሱ ፎቶ ለጥፎ ያልተለመደበትን ፎቶ ለጥፎ ከጀርባ ባክግራውንድ ነው። አንተ በጣም እግዚአብሔር የባረከ ሰው ነው። በጣም በእውነት እንዴ ሞታ በጣም ምክንያቱም አርኳል። አጀንዳ መሆን እኮ ትልቅ ነው በራሱ። አዎ እኛ እኮ አጀንዳ የሚያደርገን ነው። እኔ አሁን ዝም ብዬ ማታ ተኝቼ እንደዚሁ ቲክታክ ስክሮል እያደረኩ ሳደርግ ስለ ፍራኦል ነው። ስክሮል ሳደርግ ፍራኦል ነው እና አንድ ሰው ደግሞ ጠዋት ደወለልኝ። ከዛ በፊት ግን ስክሮል ሳደርግ አንድ ቦታ ደርሼ ቆምኩና እየሰማኋቸው ነበር። ምንድነው የእነሱ ሀሳብ ገዝቶኝ የሰማሁት? ዛሬ የረዳው ፍራኦል ተባለ። ትናንትና የሆነ 300,000 ብር ማስተራብነት እየሰበሰበ እኔ ጋር መጥተው ጆይን ሲያደርጉ ሲጠይቁኝ ሰጥቻቸው ነበር እና 300,000 ብር ሰጥቷል ለምሳሌ ዛሬ ስም ውሸት ነው አሉ። አንደኛው ደግሞ 300,000 ምን አላት $2,000 ማለት እኮ ነው ይችላል። እና ከዛ እየተነጋገሩ ነበር። እንደ $2,000 ታዲያ ትንሽ ነው አንተ ሰጥተህ ታውቃለህ ምናምን ይባባላሉ። እና አይ በዚህ ያክል በዚህ ደረጃ ይሄ ሰውዬ ጥላቻ ካለበት መጠመቅ አለበት። በቃ ይሄ በእምነቱ ኦርቶዶክስም ከሆነ መጠመቅ አለበት፣ ፕሮቴስታንት ከሆነ ሊጸለይበት ይገባል፣ ሙስሊም ደግሞ ከሆነ ቁርአን ሊቀራበት ይገባል ብዬ አለፍኩ ማለት። ከዛ አንድ ሰው ደወለልኝና ጠዋት ፍራኦል አለኝ። ስልኬን ስክሮል ሳደርግ ፍራኦል ነው የሚለዋል። እና አንተ ራሱ የሆነ ሀገር ከኢትዮጵያ ጋር የተዋጋ ነው የሚመስለኝ አለ። እንዴት አልኩት። የሆነ ሀገር ከኢትዮጵያ ጋር እየተዋጋ ፖለቲከኛ የምትላቸው ሁሉ ማለት ስላንተ ነው የሚያወሩት አለኝ። ግማሹ ሌባ ነው ይላል፣ ግማሹ እንደዚህ ነው፣ ግማሹ እና ይሄ ነገር ጦርነት ነው። እኛ ሳናቅ የሆነ ሀገር ከሆነ ሀገር ጋር ተጣል፣ ይሄ ልጅ የሌላ ሀገር ፕሬዝዳንት ሆኗል እንደ ብለን ሳቅን አለ። እና ይመስላል 300,000 ሰጣቸው ነው። አዎ እና ትንሽ ነው አሉ። $2,000 ትንሽ ነው አሉ። አዎ ይኸውልህ ትሰጥም እንዲህ እኮ ነው የኢትዮጵያ ሕዝብ። ይኸውልህ ተቀጠን ከኤችአይቪ ይዞታል ይላል ተከሳ። ሆፈርክ ደግሞ ምን ራሱን አይጠብቅም እኮ የሚበላው ይሄ ጃንክ ፉድ በልቶ ነው ይላል። ዲያስፖራ በጣም ግራ ያጋባል። ገንዘብ ሲሰጥ
አይኑ ይቀላል። ያ ከከሳበት ኤችአይቪ ያዘው እኮ ምናምን ይላል። ከወፈርክ ወይስ ተሰራም እኮ ይሄ ራሱን አይጠብቅም እኮ ይሄ እኮ ራሱን የጠላ ነው ይላል። ከተናገርክስ ለፍላፊ ይላል። ካልኩስ ትግርታም ይላል። ጸዳ የሚል ልብስ ከለበስክ ጉረኛ አይ ለብሶ ፎቶ ተነስቶበት ነው የሚመልሰው ነው እንጂ የሚለው ደግሞ ይኸውልህ ረከስ አድርጎ አንድ ሰው የለበሰ ደግሞ ሲያይ ወይ ደግሞ የወደቀ ልብስ ሲለብስ ይሄ እኮ ድሃ ነው መናኛ። አሁን ምን ታደርገዋለህ? ይሄን ህዝብ አሁን እንዴት አድርገህ በጣም እኮ አስቸጋሪ ህዝብ ነው። $2000 ማለት በጣም ትልቅ ብር ነው እንዴ! ለአንድ ኢትዮጵያዊ ድሃ ኢትዮጵያዊ ለሚረዳ 300,000 ብር በጣም ብዙ ብር ነው። አብዛኛው ሰው እኮ ሞጣ የእውነትን እንነጋገር ከተባለ አሜሪካ ውስጥ የወር ደመወዝ እኮ ነው። ኦፍ ኮርስ የወር ደመወዝ አብዛኛው ሰው የወር ደመወዙ ነው። አብዛኛው ሰው የወር ደመወዛቸው ነው። እና አብዛኛው ምን ለማለት ነው እንደዚህ? ዱባይ ደግሞ የሁለት ሰው ደመወዝ ማለት ነው። የወር ደመወዝ ምን እንግዲህ ከሱ ላይ የቤት ክራይ ከፍሎ ኢንሹራንስ ከፍሎ መብራት ከፍሎ አስፔዛ አድርጎ ነው የሚኖርበት። ያንን ነው አንስተ የምትሰጠው። እና እኔ ለምን ሰው ቫልዩ እንደማይሰጠው አሁን $2000 ማለት ቀላል ገንዘብ አይደለም። ለዱባይ የ10 ሰዎች ደመወዝ ማለት እንደዛ ይሆናል ብለህ ነው? አይ $500 ድርሃም እኮ ነው። ያ $500 እኮ ነው። አታውቅም እንዴ? እኔ ደመወዛቸው እንደዛ ይመጣል። አዎ $500 ነው የምልህ። በሶስት አካፍለው አካፍለው $500 ሲባዛ 3.67 አይደለም የሚመጣው? ነው $500 ነው የአንድ ሰው ደመወዝ። 7340 ድርሃም ነው የሚመጣው። $2000 7000 ስንት? 7340። አዎ ያ ማለት ይኸውልህ በአብዛኛው ትልቁ ደመወዝ 500 ነው፣ ትንሹ 1000 ድርሃም ነው። 1000 ድርሃም ከሆነ የሰባት ሰው ደመወዝ ማለት ነው። የሰባት ሰው ደመወዝ የወር ደመወዝ የሰጠ አየህ መናቅ የለባቸውም። አንድ ጊዜ ትዝ ይልሃል አንድ ልጅ ከባህር ዳር ስፖርተኛ ነኝ ምናምን ነገር ብላ ገባችና ገስት ላይ እንደዚህ ላይቭ ላይ ቁጭ ብዬ የዛሬ አመት አካባቢ ነው እንደውም የዛን ቀን እንትና ትራክ እማራለሁ ምናምን በሚልበት ሰዓት ነው አክሊሉ የዛን ቀን ገብቶ ነበር። ቀኑ የዛን ቀን ነውና ልጅቷ ገብታ እንደዚህ ሱቄን ማስፋት ፈልጌ የሆነች መንደር ውስጥ ነው ያለሁት ምናምን ስትለኝ እሺ 100,000 ብር ልስጥሽ አልኳት። አካውንትሽን ንገረኝ አልኳትና 100,000 ልስጥሽ ስላት 100,000 ምን ያደርግልኛል አለች። ጭራሽ እንዴ ወይ 100,000 ምን ያደርግልኛል ለኔ አለች። ማለት እንዴ ደነገጥኩ እኔ 100,000 ማለት ስላት 100,000 ምን ያደርግልኛል ምን አደርግበታለሁ 100,000 አለች። ይቅርታ አድርጊልኝ በጣም ይቅርታ አልኳት። ራሴ ይቅርታ ጠይቂያት ችግር የለውም በቃ ብዙ ሰው ነበር የዛን ቀን ይቅርታ አድርጊልኝ አይ እኔ የሚያግዝሽ መስሎኝ ነው 100,000 እና በጣም ይቅርታ ብዬ ሌላ ሰው እዛው ገስት ላይ ነበረ እንዴ እዛው ሰጠሁት። እንዴ አይነት ሰው አለ? አዎ 100,000 አልፈልግም ሚላ አዎ አዩ የለማይ ጥጋበኛ ግን እንደውም ቪዲዮ ሰርቼ ቪዲዮ ሁሉ ከላይቭ ላይ ተቆርጦ ተፖስቶ ነበር። እንዴት ማለት ተሳቀቅኩ እኔ ራሴ 100,000 ገባችና ከባህር ዳር ነኝ አለችኝ። ኦኬ አልኳት። ስፖርተኛ ነገር ትሁን ምናምን ትንሽ እግሯን ያማታል ነገር እና ከዛ እንደዚህ ጉዳት ደርሶብኝ ነው እግሬ ምናምን አለችኝ። ከዛ ሱቅ ትንሽ የሱቅ ነች ሰፋ ባደርጋት ስትለኝ ኦኬ ምናምን አልኩና አካውንትሽን ስጭኝና 100,000 ብር አሁን ላስገባለች ብዬ 100,000 ብር ልክላስን 100,000 ብር ምን ያደርግልኛል አለች። እኔ ደነገጥኩና እንዴት ስላት 100,000 ብር አይ 100,000 ብር ምን አደርግበታለሁ ምን ያደርግልኛል 100,000 ብር ነው። እሷ የፈለገችው ሚሊዮን አካባቢ ነው። ደህና ብር ካገኘው ዱባይ ሄጄ ካናመጣበት ምናምን አለችኝ። ምናምን አልኩና እሷ የፈለገችው ሱቁን በትልቁ አድርጋ ዱባይ እየተመላለሰች የምታመጣበት ብር ነው። እኔ ደግሞ በወቅቱ የምሰጠው 100,000 200,000 ምናምን ነው እና ሌላ ልጅ ነበር እዛው ከሷ ጎን ሌላ ልጅ ነበር እና እዛው ገስት ላይ ቁጭ አለ። እሱም ደግሞ የሆነ እርዳታ ነገር ፈልጎ ነበር። ቪዲዮ ከፍቶ ነው እንደውም እሱ የሆነ
እሱ ደግሞ የሚፈልገው 50 ሺህ ብር ነው። የሆነ ነገር ሊወረስበት ብሎ እዳ የሚከፍለው ነው። እዳዋን ከከፈለ 50 ሺዋን ከከፈለ ነገሩ የሚለቀቅለት ነውና እሱ ነው ጥሩ። እሱ እዛው ጋር 100 ሺውን ለሱ አቀበልኩት። ከዛ ይቅርታ ብዬ እንደዚህ ነው ሰው አለ፣ እንደዚህ ማለት ሰው አለ። ይሄ በጣም ዛሬ እኔ ሰምቼ አላውቅም። ዛሬ እኔ አሁን አንተ ስትናገር ነው እየሰማ ያለሁት። አይገርምህም? ግን 100 ሺህ የሚያደርጉልኛል የሚል የለማኝ ጥጋበኛ ይችን እኔ ባገኛት ግራ መቀመጫዋን በጩቤ ወግቼ ነው የማባረው። እንደዚህ ማለት እኔ ብዙ ነገር አስተናግጃለሁ። እኛ ባስካርባ በካልቾ የሚባል አመታት አለ። ባስካርባ በካልቾ ነቅነቀ ግራቂቷን ተክለ ቀበሌ ልቀልልሽ ነው የማባረው። ምክንያቱም የለማኝ ጥጋበኛ 100 ሺህ እያልካት ውሰጂ እያልካት ምን ትሰራልኛለች ካለች እንዴት አይነት ጥጋበኛ ለማኝ ተፈጥሯል ኢትዮጵያ ውስጥ። የሚመስለው ሰው እንዴት መሰለ ሰው የሚመስለው ምን እንደሆነ ታውቃለህ ወይ? እግዚአብሔር ወይ ደግሞ የአሜሪካ መንግስት ፈርሞ የኢትዮጵያን ሕዝብ ተራ በተራ እርዳ ብሎ ገንዘብ እኔ ጋር ያስቀመጠ መስሎ የሚሰማው ሰው አለ። እውነቴን እኮ ይመስላችኋል። ለምን እንደሆነ ታውቃለህ? 100 ሺህ 200 ሺህ እንዴት ይሰጠኛል? 500 ሺህ ነው እኔ የምፈልገው። እንዴት 100 ሺህ ይሰጠኛል? የሆነ መንግስት የመንግስት አካል ትልቅ ብር ሰጥቶኝ ፈርሞ ማንኛውም ኢትዮጵያዊ ሲጠይቅህ እየፈረምክ ስጥ የተባለ እና ይሄ ሁሉ ህዝብ ደግሞ ለእኔ ተፈርሞ የተሰጠኝና ተፈርሜ የተረከብኩ እና ግዴታ እንዳለብኝ አድርጎ ነው ሰው የሚያስበው ነው የሚመስለው። አሁን ከልጅቷ አነጋገር እንደሰማሁት እንዳልከው አንድ የሆነ የባንክ ኢንስቲትዩሽን የተከፈተ ማናጀር ዝም ብሎ ገንዘብ የሆነ እርዳታ የሚሰጥ ሰው በቃ ኢንስቲትዩሽን ብድርም ሆነ ምን እርዳታ ቀይ መስቀል በለው በቃ ቀይ መስቀል ራሱ እኮ ሲረዳ ወይ ጦርነት ያለበት ቦታ ወይ የሆነ ችግር ያለበት ቦታ ነው እንጂ ዝም ብሎ እርዳ የተባለበት ቦታ እኮ አይረዳም። አሁን ለምሳሌ ዩኤስአይዲ የሚባለው አሁን ትራምፕ ዘግቶታል። እርዳታው ችግር አለበት ስለተባለ አንረዳም፣ ከዚህ በኋላ እንደውም እርዳታ አንረዳም ብሎ አቁሞታል። እሱ ባለመርዳቱ በጣም አሁን ብዙ ቦታ ላይ ችግር ውስጥ የገቡ አሉ። በዩኤስአይዲ በዚህ እርዳታ ድርጅት የሚኖሩ ለምሳሌ ቮይስ ኦፍ አሜሪካን ምናምን ብዙ ድርጅቶችን አቋርጠዋል። ሰውየው ሲመጣ በቃ እርዳታ የሚባል ነገር እንደውም አንረዳም ብሎ አቋርጠዋል። በትክክል አሁን እነሱ ኦልሬዲ እርዳታ መርዳት የተቋቋመ ድርጅት ነው፣ መርዳት አለ። ሰው እንደዛ ያስባል እንደ ግዴታ። እርዳታ ድርጅቶች ራሳቸው የፈለጉበት ቦታ አይተው ይሄ ነገር ትክክለኛ አሳማኝ ነው ብሎ ነው የሚረዱት። የእኛስ እዚህ ጋር ስትመጣ እኔ ጋር ሲመጡስ ይወስዱና ሙልጭ። እኔ ደግሞ ምንድን ነው እግዚአብሔር ይስጥ አይደለም አንተ ሌባ ውሸታ ረዳው ብለህ ታወራለህ እንዴ ምናምን። አንድ ቦታ ላይ ገስት ላይ አንድ ልጅ ዛሬም ድረስ እሷ ልጅ ትተቸኛለች፣ ስሟን መጥራትም አልፈልግም። ታማ የዛሬ 4 ዓመት ምናምን ነው እኔ ያገዝኳት። ታማ የሆነ ኮላሊት ምናምን አሞኛል ብላ የዛሬ 4 ዓመት ይሆናል ያገዝኳት እሷ ልጅ። አንድ ቦታ ቁጭ ብላ ስትሰድበኝ ሰው የሰማትና እንዴ እሱ ቢያንስ ወደ 180 ሺህ ብር አካባቢ ሰጥቶሻል እንዴ ምናምን ሲሏል የእሱ ብር በአፍንጫ ይወጣ፣ የእሱ እርዳታ እርግማን ሆኖ በአፍንጫ ይወጣ አለች። እየቀለድክ ነው? በእውነት ነው የምልህ። ስለዚህ መርዳት አያስፈልግም ማለት እኮ ነው። እርዳታ አያስፈልግም ጥጋበኛ ነው ማለት ነው። እኔ እንዳለ ሞጣ አሁን እኔ ባወጣልህ እኔ አሁን ይሄ ዝም ብሎ ሚኪ ምናምን የሚፖስቱት ቪዲዮ ነው ያለው፣ እነሱ የሚፖስቱት ነው እንጂ ያለው እኔ ጋር ያልተፖስተነ የተጻፈ እንትኖቹ ምናምን ባሳይ እኔ ራሴ እንዴት ብዬ ነው ይሄን ሁሉ የረዳሁት ብዬ ለራሴ ይገርመኛል። የቤት ክራይ የተከፈለላቸው፣ የትምህርት ቤት የተከፈለላቸው፣ ቤት የተሰራላቸው፣ ሕክምና ወጪ የተከፈለላቸው ብዙ ናቸው እና እንደውም ማዘር ምን አለች? መኪና ዝም ብሎ የሚቀመጥ ነበረ ሞጣቱ ኦነስት ሆኜ ልንገር ቢኤምደብሊዩ እና የሆነ ስፖርት ካር ዝም ብሎ ገዝቼ ቁጭ ብለዋል፣ አልነዳቸውም እና መኪናው ቁጭ ባለ ቁጥር ዲፕሪሼት ያደርጋል፣ ዋጋ እየቀነሰ ነው የሚሄደው። ከዛ ኤክስ7 ማለት ነው እና ዝም ብሎ ቁጭ ብሏል፣ ገራጅ ውስጥ ነው የተቀመጠው።
ምንዳው ለስራ ቦታ ምናምን ፒክአፕ ምናምን ነው ብዙ ጊዜ የምጠቀመውና ያ መኪና በየአመቱ ዝም ብሎ ስቆም ዋጋ እየቀነሰ ነው የሚለው። ከዛ ይሄ መኪና ከሚቀመጥ አልኩኝ ልሽጠው ምናምን ስል ማዘር ምን አለችኝ? ሰው ልትረዳበት ነው አይደል የምትሸጠው አለች። በእውነት ነው የምልህ እግዚአብሔር ምስክሬ ነው። ሸጬው እንዳለ ከዛ የመጣውን ብር 87,000 ነው የሸጥኩት። እኔ 110,000 ነው የገዛሁት። ትራኩ እንትኑ BMW አልፓኒያ የሚባለው ማለት ነው። አልፓኒያ የሚባለው ነው የገዛሁት። ኤክሰል 00 87,000 ሸጥኩትና በእውነት ነው የምልህ እግዚአብሔር በሚያውቀው እንዳለ ያንን ብር እርዳታ ላይ ነው ያደረኩት። እንዳለ ማለት ሶ መልሱ ምንድነው ስትል መልሱ ስድብ ነው። ከሀበሻ ምንም መጠበቅ አይቻልም። ባይዘው እኔ በጣም የሚገርም ነገር ነው። ብዙ ጊዜ አሁን በሊቢያ የሚሄዱ ልጆች አሉ። ይገርማል። ብዙ ሰው ልከን አንድ ጊዜ ታስታውሳለህ? ሚሊዮን ኮይን በባንክ ማት ገንዘብ ሰብስበን አንዱን መጥቶ ገብቻለሁ ያለ ሰው የለም። ሊቢያ ላይ በነገራችን ላይ የሊቢያ ማለት ነው አሉ ሲሰበስቡ የነበሩ። ለምሳሌ እኔ በስም ልጠራቸው እችላለሁ። የሊቢያ ላይ ብቻ 700,000 400,000 300,000 600,000 ምናምን የሰጠሁት ለሊቢያ ብቻ እንዲፈቱ ከ3.7 ሚሊዮን በላይ ከራሴ አካውንት ወጥቶ የተሰጣል። ሊቢያ ላይ ማለት እነዚህ አሁን አሉ የሰበሰቡትም ሰዎች አሉ እንትኑም አሉ። ግን እኔ አሁን ብድራቱ ማን ነው የሚከፍል ካልከኝ ከፋዩ እግዚአብሔር ነው። አየህ አሁን እኔ ምንድነው ብዙ ጊዜ አቆማለሁ ምናምን ብዬ ፕሮሚስ ገባለሁ። ለራሴም ቃል ገባለሁ፣ ለእናቴም ቃል ገባለሁ። የሚወዱኝ ሰዎችም በቃ ይቅርብ እንደዚህ ከሆነ ብለው ቃል ገባለሁ። አሁን አንተ እንደዚህ እየተሰደብክ አትርዳ ስትለኝ እሺ ብዬ ወርድና የሆነ ላይቭ ላይ አንተ ከወረድክ በኋላ የሆነ ሰው ድንገት ይገባል። ፍራውል እንደዚህ ሲለኝ እሰጠዋለሁ። በቃ አልችልም። እውነት ነው። እና የሆነ አዝኜ ምናምን ብቻም ሳይሆን በቃ የሆነ አሁን እኔ የሆነ ይህን ነገር ከማድረግ ኢትዮጵያ ላይ የሆነ የተቸገረ ሰው ብረዳስ አንድ ስልጤ ውስጥ ሶፋ ላይ ተኝቼ ቲቪ ያለው ዩቲዩብ ሳይ ልጁ ማን ነው የሚባለው? እንደውም አረብ ሀገር ሄዶ ነው ልጁ ከሚስቱ ጋር ሄዶ ነው ያገባው ያ ልጅ። እና ዩቲዩብ ላይ ፖስት አድርጎ እያለቀሰ ስለ አንድ ሴት ይለምናል። ሴትየዋ ባሏ ወታደር ነበር። ባሏ ወታደር ነው፣ ስልጤ ናት፣ ሙስሊም ናት። ባሏ ወታደር ነበርና ባሏ ሞቶ 5 ልጆች ይዛለች። ትንንሽ ልጆች ሴቶች አሉ፣ ወንዶ ህፃናት አሉ። ሞታ ላስቲክ ዘርግታ ቪዲዮን አሳያለሁ አለ እዚህ ላይ ላስቲክ ዘርግታ ዛፍ ስር ልጆቹ አውሬ እንዳይበላቸው እንደዚህ ሸፍናለች። ሜዳ ላይ ማለት ነው። ሜዳ ላይ ከዛ ያ ልጅ እያለቀሰ እባካችሁ እንርዳት ይላል። ከዛ ስልክ ቁጥር ቁጭ አድርጓል። ደወልኩለት ማለት ነው። አብርሃም ነው የሚባለው። አብርሽ ነው ማለት ቆይ ቪዲዮን ሲያዩ ያውቁታል ልጆች። ከዛ ቤቱ ምን ያህል ነው? መሬቱ የሷ ነው አልኩት። መሬቱ ቤት ፈርሶበት ምናምን ነው የሚሰራላት የለም። ባሏ ወታደር ነበር ሞቷል ምናምን። ከዛ ችግር የለውም እኔ ልሰራላት አለው ሂሳቡን ንገረኝ አልኩት። ሂሳብ አወጥቶ ነገረኝ። ወዲያው ላኩለት። ቤቱ ተጀመረ። በ4-5 ቀን ውስጥ ቤቱ ተለስኖ ምን ተብሎ አለቀ። ልጆቿን አስገባንበት ማለት ነው። እሷንም ልጆቿንም አስገባን። እቃ አስገብተን ምናምን አስገባንበት። ዋው! ከዛ ቅርብ ጊዜ በእሷ ተሰደብኩ። የሆነ ቦታ ላይ ሲሳደቡ አየሁ። ለእንትን ብሎ ነው ለመታየት ብሎ ነው ሴትዮዋን የረዳት እንጂ ምን አግብቶት ነው የሚረዳው የሚል ስድብ አስተናገድኩ ማለት ነው። ይሄኛው ልጅ አሳያለሁ ሴትዮዋን። ሰዎች ግን የፍራውንን ያህል ግን እናንተ ሞክራችሁ ታውቃላችሁ? እኔም ሲረዳ ያዋለሁ ብዙ ጊዜ። ግን አሁን ከታች የምትሳደቡ ሰዎች ለምንድን ነው ግን ተንኮለኛ የምትሆኑ?
አሁን እንደ ጉራ ምናምን የምታዩት ነገር አሁን እኮ ውስጡ ያለውን ነው የሚያወራው። ሞታ ውስጡ ያለው አሁን እኮ እየተናገረ ያለው ይሄ ወንድማችን በማስረጃ ነው፣ በመረጃ ነው። ዝም ብሎ መቼም ሚዲያ ላይ ውሸት አይወራም። ስለዚህ ለምንድን ነው እናንተ ማድረግ ስላልቻላችሁ ማበረታታትና በዚሁ እንዲቀጥል ማድረግ ስትችሉ በጣም የተጎዱ ኩላሊት በሽተኞች አሉ፣ ካንሰር ያጠቃቸዋል፣ የዕለት ጉርስ ያጧሉ፣ ምንም በቃ የሌላቸው ደካማዎች አሉ፣ በከስራ ምክንያት ፖለቲካ በምንም ምክንያት የተፈናቀሉ አሉ። በተለያየ ምክንያት ኢትዮጵያኖች ተርበዋል። ከኛ ያነሰ ኑሮ የሚኖሩትን ሰው ሲረዳ እውነት ነው ብሎ ተቀብሎ ማመስገን ቢቻል ምን አለ? ይሄ ነው ቪዲዮ ሞታዬ ወይኔ ኦኬ ቆይታ ያዋለ አሁን አየሁት። እዚህ ውስጥ ነበር የምትኖረው። አየህ ዋው እቺ ሴትዮ ማለት ይሄ ልጆቿን ላስቲክ ሆኖ ይኸውልህ ልጆች አሉ፣ ትንንሽ ልጆች ይዛለች። አያት በጣም አይገርምም? ግን ቆይታ ያዋለ ያት እነዚህ ልጆች ይዛ እዚህ ውስጥ ነው የምትኖረው። ከዛ አሁን ቤቱ የተሰራላት ቦታ እየሄደች ነው። ቤቱን ከተሰራላት በኋላ ማለት አየሁ። ይሄ ነው የተሰራላት ቤት ተሰርቶላት ነው። አዎ you see guys ይሄ እንግዲህ በአይን የሚታይ ነው። ሀገር እያየው እኮ ነው። ይሄ ስንት ሀገር ነው እንግዲህ አየሁ ቤቱን የነበረችበትን ቤት ይኸው፣ የገባችበትን ቤት ይኸው ተመልከቱ። አንዳንድ ሰዎች ደግሞ እስኪ እናንተ ጠይቃችሁ፣ ለምሳሌ ፍራውን ተዘረፈው ነው የሚሰጥ የሚል ሰው በብዛት አየሁ። መጅሊስ አድርገንበት ነው። መኝታ ቤት አድርገናል፣ መጅሊስ አድርገናል። መጅሊስ ተደርጎላታል። ያው እንግዲህ በእምነቷ ደግሞ ሙስሊም ነች። አዎ ምንም የምትገናኘው ከአንተ ጋር የለም። በኢትዮጵያዊነት ብቻ አዎ ተመልከቱ። እና ይሄ ነው ለሷ። ኦኬ እስኪ አንዳንድ ሰዎች ልጠይቃችሁ። ለምሳሌ ፍራውን በተግባር ያደረገውን በቪዲዮ ይዞ ሰዎች ይሄ የታወቀ ልጅ ነው ባይዘው የሚያስተዋውቀው እየሰማ ነው። መቼም የውሸት ነው ልትሉ አትችሉም። አንዳንድ ነገር ልንገራችሁ። ግን ፍራውን ከዘረፈው ነው የሚሰጠው ለምትሉ ሰዎች ታዲያ ዘርፎ ለድሃ ከሰጠ መንግስት እኮ የሚባለው አካል ያሸሸዋል ያን ገንዘብ ከድሃ ላይ። ህወሓት እኮ 36 ቢሊዮን ዶላር አሽሽቷል አይደለም? ፍራውን ዘርፎ ለሰው ከሰጠ እኔ የምደግፈው ፍራውን ነው። መንግስት ለብቻው ለልጆቹ ከሚያጠራቅመው ገንዘብ ላይ ፍራውን አግኝቶ ለኢትዮጵያ ድሃ ከሰጠ የምደግፈው ፍራውን ነው። ተግባባን ጋይስ? ከታች ያላችሁ ዘርፎ እኮ የማይሰጣ ይሄ ደግሞ ሌላ ነው። ይሄ ደግሞ ወላይታ ነው፣ ደቡብ ውስጥ ነው። ይሄ ደግሞ እዚህ ውስጥ ነው የምትኖረው። እቺ ሴትዮ ያት ቆይ ያት እያየኋት ነው። አያታል የት እንደምትኖር? ወደ ገጠር ውስጥ ነው፣ ወላይታ ውስጥ ነው። ኦኬ እዚህ ውስጥ ነው የምትኖረው። ከላይ ያፈሳል ቤቱ። በጨርቅ ምናምን አድርጋ ነው የምትኖረው። እዚህ ውስጥ ነው የምትኖረው። 4 ልጆች ይዛ አልጋ የት አለ እያላት ነው። እና እዚህ ውስጥ ነው መውጣ የምትኖረው። አየህ እያየኋት ነው። አሁን እዚሁ 6 ልጆች ይዛ ነው ከነ ባለቤቷ ምናምን የሚኖሩት። ከዛ ይሄንን ቪዲዮ ተልኮልኝ ነው እና ከዛ እቺ ሴትዮ አሁን አየሁ አይደል ያለችበትን አየሁት። ከዛ ቆይ የገባችበትን ቤት ደግሞ ታየዋለህ። ይሄ ነው እንግዲህ የምትኖርበት ቤት። 6 ልጆች ይዛ እቺ ሴትዮ እዚህ ውስጥ ነው የምትኖረው። ባለቤቷ አለ ያት እሷን እያየኋቸው ነው። ህፃናት ሁሉ አሉ። ህፃናት አሉ። 6 ልጆች ናቸው፣ ትንንሽ ልጆች። እና እንግዲህ ክፍተቱ ነው። ብርድ አለ፣ ዝናብ አለ፣ ምንም የለም። ቤት አይባልም፣ ሜዳ ነው። ይሄ ዝናብ ሲዘንብ አስበው እንግዲህ። ከዛ ይሄ ነው እንግዲህ እኔ ይሄንን አየውና ከዛ በኋላ ቆይ ላሳይ።
ከዛ በኋላ የኔን ፎቶ ለምን ከፊት እንደሚያደርጉ አላውቅምና ያው ዋው ተመልከቱ። ልብስ ገዝተን ነው ለልጆቹ ልብስ ተገዝቶ ምን ተብሎ እቃ ወንበር ገብቶ ምን ብሎ ያው መኝታ ቤት አለ። ልጆቹ አሁን ለብቻ መኝታ ይሄው አሁን ይሄ ሰውዬ ነው የምትቃወሙት ጋይስ? ይኸውልህ አሁን ይኸውልህ እነዚህ አሁን ቤት መኝታ ቤት ምናምን ነው የነበረችበትን ቤት አይተሃል? ምንም ሜዳ ላይ እኮ ነው። ምን ቤት ነው? ሜዳ ላይ ቪዲዮ ሲልኩልኝ ዝም ብሎ ፎቶ ከፊት ያደረጉኝ። ይኸውልህ አሁን በቃ ልጆቹ ሁሉ ወንበር አለ ምን አለ ጤፍ ገብቷል። ሁሉ ነገር ተገዝቶላቸው አስፔዛ ተሸምቶ ምናምን እና አሁን ፍራውን ከዛ ባዘው ተቃዋሚዎችን አንድ ነገር ነው ያየሁት ነገር ምን እንደሆነ ታውቃለህ? ከተቃዋሚዎች ቅናት ያየሁት አሁን ከኢትዮጵያኖች ከታች ሀበሻዎች አንዳንድ ሰዎች የሚቃወሙ የሚሳደቡ እንዳንተ መሆን አልቻሉም። አንድ ሁለተኛ ደግሞ ምን ይጠበስ ምናምን የሚሉ ለሰው ልጅ ልባቸው የሚራራ አይደሉም። እቺ ጌዲዮ ዞን ነው ያለችው። ጌዲዮ ዞን ነች እቺ። ፍስሐ ገነት ቀበሌ ውስጥ ነው የምትኖረው። ጌዲዮ ዞን ፍስሐ ገነት ቀበሌ ውስጥ ማለት ነው። እና ይሄ ሰው ነው ይላል እንግዲህ አስበው። ቤቱን ታየዋለህ። ይሄ አሁን ያየው ነው። ሌላ ደግሞ ላሳይ። ቤት አሁን ስንት ሁለት ቆጠር ካረል ቤት ቆይ እቺን አይታታል። ኦልሬዲ መምህር ነበረች። ልጆቼ የማሳደግበት አጣው ብላ መታ ስታለቅስ 200 ሺህ ብር ብቻ እርዱኝ ስትል አስተማሪ ነበረች ሴትዮ። እቺ ኦልሬዲ 300 ሺህ ቆይ የቤቶቹን ብቻ ላሳይ። እኚህ ሴትዮ የምታውቃቸው ከሆነ ወላይታ ውስጥ ነው። አወቃቸው? አይ ዛሬ ነው ገና ያያቸው። እኚህ ሴትዮ ወላይታ ውስጥ ነው የሚኖሩት እና እንደዚህ ስለ እግዚአብሔር ነው የሚሰብኩት መንገድ ላይ እና በጣም የተበላሸ በቃ የወደቀ ቤት ውስጥ ነበር የሚኖሩ። በዚህ ውስጥ እንኳን ላመሰግናቸው የሚገባው የወላይታ አስተዳደር፣ የወላይታ ከንቲባ፣ የወላይታ ፖሊስ ኮሚሽነር እንደዚህ እነ ቡካ እነ አሴ ሎየሩ ምናምን እነሱን ማመስገን የምፈልገው እነሱ ናቸው። ቤት ለሁሉ ተሰጥቷቸው ቤት እንዲሰጣቸው እንትን እንዲል ምናምን ነው የተደረገው። ይሄ ደግሞ ይሄ ሰውዬ ይኸው ካደረግኩት ሁሉ በጣም የሚያስደስተኝ ይሄ ነው። ሞጣ ለምን ብትለኝ ራሴ ተሸክሜ ነው ያደረስኩት። ባለ ኤሌክትሪክ ዊልቸር ማለት ነው ይሄ። ዋው! ይሄ ሰውዬ ይኸውልህ እንደዚህ ነበር የሚሄደው። በመኪና አደጋ ነው እንደዚህ የሆነው። እየተንፏቀቀ ነው የሚሄደው። ቆይ እቺ 50 ኪሎ ሜትር ፐር አወር ነው የሚሄደው እንትኑ ዊልቸሩ። አየሁ ሰውየው እንዴት እንደሚሄዱ ትልቅ ሰውዬ ናቸው። ያሳዝናል በጣም ያቸው እንደዚህ ነበር የሚሄዱት። በጣም ያሳዝናል ያቸው። ከዛ እዛ ዊልቸር ላይ እንትን ተባለላቸው ማለት ነው። ዊልቸር ተሸክሜ ራሴ ነኝ የሄድኩት እዛ ያደረስኩት እና ኤርፖርት ላይ ብዙ ስቃይ ነበረው ሲፈተሽ ከሚኒሶታ ጀምሮ። ይሄ እኚህ ሴትዮ ራሱ ይኸውልህ እኚህ እናት ተንፏቀው ነበር የሚሄዱት ያቸው። አያቸው ማስተር አብነት ነው። ማስተር አብነት ነው። ይሄ ዊልቸር ምናምን
የሄደላት ነው ሴትዮ ነች። ይገርማል። ማስተር አብነት በጣም መልካም ሰው ነው። ይገርማል በጣም ባለፈው ግን አይተሃል እንዴት ሊጥሉት እንደተረባረቡበት። ያ ምቀኛ ነው የኢትዮጵያ ሕዝብ በአብዛኛው። እናንተ ምቀኞች ናቸው። ሰው ሲረዳም እንትን ይሄ እኮ ፍራውል እኮ ባይዘወይ ወደ ሚዲያ መምጣት አይጠበቅበትም። ገብቷቸዋል። አለመርዳት መብት እኮ ማን ያውቀው ነበር? ዝም ብሎ ቢቀመጥ ማን ያውቀዋል? ማንም አያውቀውም። አለመርዳት ይችላል እኮ ግን ድሃዎች ሲረዱ ደግሞ ለማሸማቀቅ የምትመጡ ምናምን ታሳዝናላችሁ በጣም። እናንተ ግን ልንገርህ ፍራውል፣ እነዚህ አንዳንዶች የሚቃወሙ ሰዎች $100 እኮ ለሰው ረድተው አያውቁም። ልንገርህ ወራዳ ሌባ ናቸው። እኔ ብዙ ሰው ረድቻለሁ። የሚገርም ግን ረዳው ብዬ ማውራት አልፈልግም። ለምን በለኝ፣ ሰው ሆዳም ነው። አድርገህለት እኮ እንዳንተ ነው እንዴ 4 ሚሊዮን ብር ይዛ ሄዳ እኮ ምን ረዳይ ሞታ ያለች ናት። ተመልከት 4 ሚሊዮን። ይሄ ሰውዬ እግሩ ሊቆረጥ የነበረ አስተማሪ ነው። 500,000 ብር ነው የተሰጠው ለዚህ ሰውዬ ማለት ነው። ታየዋለህ፣ ያው በደንብ 500,000 ነው። ያው በቼክ እና በእንትን ነው በካሽ ነው የተሰጠው። ያው ይሄ ሰውዬ ለእግሩ ይቆረጥ የተባለ ነውና ሕክምናው 500,000 ነው። 400 ምናምን ሺህ ያስፈልጋል ተብሎ የተላከለት ነው። አስተማሪ የነበረ ነው። ከዛ በኋላ ቤቱ ነው ቁጭ ያለው። በቃ ምንም አማራጭ ሲያጣ የሚያሳክመው ሰው ዳነ መሰለኝ። አሁን ታከመና ዳነ። እግዚአብሔር ይስጥባክ። ይሄንን ፋንድያ ህዝብ ይሄ ፋንድያ ህዝብ ቂጡን እያከከ ሌላውን የሚረዳውን የሚሳደር ህዝብ ነው። ስለ እሱን ነው ማለት እና እርሳቸው እኔ እውነቱን ልንገርህ ማሳየት አይጠበቅብህም። ሌባ ብቻ ነው። ያ አንተን ያክል አንድም ነገር እኮ አልሞከረም። ስለዚህ ዘርፎ የዘረፈውን ነው የሚሰጥ ካላችሁኝ፣ ታዲያ ዘርፎ ለድሃው ዋናው እኮ የሚፈለገው እሱ ነው። እንደኔ አመለካከት አንድ ሰው ዘርፎ ከሰጠ ካለው ከዘራፊዎች ላይ ቀምቶ ለድሃው ሰጥቷል ማለት ነው። ቆይ ተዋቸው። ቆይ ልጨርስ። አንዳንድ ሰዎች ከዘረፈው ላይ ነው የሰጠ አላችሁ። በጣም መጥፎ። ለእኔ ግን ዘርፎ ብቻውን የሚበላ ነው። ዘርፎማ ለሌላ ከሰጠ ያ የዘረፈው ገንዘብ ለድሃዎች እንዲከፋፈል የፈለገ ሰው። ስለዚህ እኔ ማየው ከየት የሚያምጣው ፍራኦል፣ እኔ ፍራኦልን ማከብረው በእንደነዚህ አይነት ስራዎች አልፎ ቪዲዮዎች ስላየው ማስተር አብነትን ያየሁት እኔ አይተዋል። ገበሬዎች የተቸግረው ማዳበሪያ አጥተው አንድ ቀን የሆኑ ሰው ሲያለቅሱ አይቼ ደርሶኝ ነው ቪዲዮ መደገፍ የጀመርኩ። ሳጣራ ለካ ልጁ በጣም የሚገርም ልጅ ነው። ልቡ ሩሩ ነው። ተቃውሞ ያውቃለሁ። የሚገርም ሌባ ምናምን ሁሉ ብዬ ያውቃለሁ። ፖለቲካሊ ዝም ብሎ አለ አይደለ? ፖለቲካ ሂሳብ አስልቼው ማለት ነው። ግን ማስተር አብነት ሳጣራ አንድ ቀን ቪዲዮ አየሁ። ምንድነው ብዬ መከታተል ጀመርኩ ስለሱ። የሆነ ቀን ይገርማል ገበሬ ተቸግሮ ማለት ነው ኪዶ ሲሰጥ አየሁት። እኒያ ሰው በቃ እንባቸውን መቆጣጠር አልቻሉም። 7-8 ልጆች ያሏቸው ነው። ከዚያ በኋላ ነው ሲመጡ ሊያጠፉት ሲመጡ የቆምኩለት ማለት ነው። እናንተ ሌቦች ደግሞ የሚገርም ሊቃወሙ የመጡት የሚያሳዝኑ በሌብነት ሪከርድ የሰበሩ ናቸው። በማጭበርበር በውሸት በእጅ ከፈንጅ የተያዙ ሰዎች ናቸው። ማስረስ ማን ነው አብነትንና ሌሎችን ሊያጠፉ የመጡ ሰዎች ዝም ብለህ ብታጠናቸው የጀርባ ታሪካቸው ኋላ ታሪካቸው ትራክ ሪከርዳቸው ያሳየኝ ሁሉም ነው የማውቃቸው ሌቦች ናቸው። ስለዚህ የኢትዮጵያ ሕዝብ ወንድሜ ረድተው አያመሰግንም። አንተ ለረዳው ልንገርህ ሀብታም ለሰጠ ይላል ተረቱ ወይም ደግሞ ምሳሌ አነጋገር አለ። ሀብታም ለሰጠ የድሃ ሙርጥ ያብጣል። አይገርምም? ግን ምን አገባው ድሃ? ስለዚህ አንተ ወጣት ነህ፣ ገንዘቦችን በቃ ራፖርቲን መያዝ ትችላለህ። ምንም አያገባኝም ማለት አንተ ግን ብሌስ ነው ብለህ ስለሰጠህ ነው። እኔ አሁን አንተን መደገፍ የምፈልገው ከዚህ በኋላ አሁን ያሳያኝ ቤቶች ብቻ ለኔ በቂ ናቸው። በቃ ከሜዳ ላይ 3 ነው 4 ቤት ሰርቶ ሲያስገባ እያየው ነው። ዊልቸር እያየው ነው። እግሩ የሚቆረጥ ሰው እያየው ነው። እኔ አንድ ሰው ኢትዮጵያዊ የረዳኔ ራሱ ክብር አለ። እንኳን ይሄ ሁሉ
በማስረጃ እየመጣ እናንተ ኦዲተር ነህ ቁጣት እናንተ ኦዲተር ናችሁ። እናንተ በጣም መልካም ያልሆናችሁ ሰዎች፣ ክፋት ያላችሁ መቼም ድሃዎች፣ ሞላጫ ወራዳ፣ በዚህ ልባችሁ ምክንያት ተሰዳችሁ የምትኖሩ ያላለፈላችሁ ህይወታችሁ ቀጣይ ማይሻሻል ጋጥ ወጦች ናችሁ በአብዛኛው። አሁን ለነገሩ የህዋት ትውልድ ባይዞ አይተዋል አይደለ? ጋጥ ወጥ ትውልድ ነው አፍርቶ ሄደው። ሶሻል ሚዲያ ላይ አሁን የደንቆሮ ክርክር ነው። ትምህርት የሚያስተምር ሰው አላየሁም። ለሀገር የሚያስብ ለብሔር ምናምኑ የሚያስብ አላየሁም። ሁሉም የምታየው ከኢትዮጵያ ለመውጣት ነው። ፍራኦል የሆነች እንትን ብታስመታልኝ አረብ ሀገር ብትልከኝ በቃ ሀገሩን ለቆ የሚሄድ ትውልድ እያየን ነው። ይሄ ደግሞ ወያኔ ምናምን ሻዕቢያ የምትለው የመጣው ይሄ ስርዓት በ28 ዓመት ውስጥ እውነቱን ልንገራችሁ ስርዓት አልበኝነት ኢትዮጵያኖችን አስተምሮ ሂደዋል። ከመቃብር አውጥቼ አያትክን ያንተን እኮ ላድርግ የሚል አይገርምም? ግን እንዲህ አይነት የዘቀጠ ትውልድ ከታች ቢደግፈን ባደግፈን እኔ አይ ዶንት ኬር ልንገርህ። ፍራኦል እንኳን ያልሰረቀውን ሰርቆ ቢያመጣው እንኳ ለድሃው ካከፋፈለው እኔ የምደግፈው ፍራኦልን ነው። ሰርቆ የጠፋውን ነው የማልፈልገው። ሰርቶ አምጥቶ እንዲህ ነጥቆ አምጥቶ ለድሃዎች ከሰጠ ፍትሃዊ ክፍፍል እያደረገ ነው ብዬ ነው የማስበው። እና እናንተ ስለተበለጣችሁ በቃ መልካም ወጣት ስለሆነ ልታጠፉ ስለፈለጋችሁ እናንተው ምን ያደርግላችኋል? በቃ የራሱ ሙድ ነው ይንቀሳቀስ። ምን አገባችሁ? ምን አገባችሁ? አልለመናችሁ ስጡኝ አላላችሁ እንዴ? ፕሮፓጋንዳ ንፉልኝ አላላችሁ? እኔ ዛሬ ካንተ ጋር ስገናኝ 2 ቀን ነው አይደል? 2 ቀን ያገኘው ስለ ፍራኦል ፕራይቬት ላይፍ እኔ ከአማራ ሀብታም ሰምቻለሁ። ታሱ ነግሮኛል። እስር ቤት እንደነበር በጣም ስራ ሰራ እንደነበር አብረን ነበርና ነግሮኛል። በቃ እኔ አሁን ፍራኦልን እያዋራሁት ያለሁት ትልቅ የአማራ ባለሀብት ጋር አብሮ ታስሮ ስለነበር ሁለቱም ትልልቅ ባለሀብቶች ናቸው። እሱም ባለሀብት እንደነበር ነው የነገረኝ። ያ ባለሀብት የነገረኝ አማራ ነው ወንድሜ ነው። ምንድነው ያለው? ኢዝ ዋን ኦፍ ሚሊዮነር ነው ያለው። ስለዚህ አንተ ባክግራውንድ ሚሊዮነር ነው፣ የሚሊዮን እንትን ካፒታል የነበረ ወጣት ነው። ከምን የራስ ጉዳይ እንደ ብልቱ የ40 ቀን እድሉ የተዘቀዘቀ ኢትዮጵያዊ መጥቶ ቢሰድብ አትስማ። እኔ እውነቱን ልንገር፣ እንደውም የሚገርምህ እሱ ምን አለኝ መሰለህ? ይቅርብ እዚህ ሶሻል ሚዲያ ላይ አይመጥንም፣ በቃ ተውና ውጣ። ደውሎ ነው እንደዛ ይቅርብ ሲለኝ እዚህ ላይ ብዙ ሰው ታገኛለህ፣ ስፔሻሊ ምስኪኑን ታገኝበታለህ። እንደውም ምን አልኩት እኔ ና እኔ ጋር አልኩት፣ ኧረ እንደዚህ እየተሰደብክ ደግሞ መጥቼ ልሰደብ እንዲ አለኝ። ለአንተ ያልተኙ እኔማ በመጣ ሌላ ነገር ነዋል። እንደውም እሱን እኔ አምጥቼው አንዳንድ እርዳታ አብረን እንስራ። እሱም ብቻ አይደለም 6-7 ሰው ኢንቫይት አድርጌ ነበር። ፍራኦል አለኝ መተን ብንረዳ እንደዚህ ብናደርግ ጥሩ ነበር፣ ግን በጣም በአንተ ራሱ ያየነው እንትን ከባድ ነው። እውነቱን ነው ልንገርህ፣ እውነቱን ነው። ይኸው እያየነው እኮ ነው። አንተን ለማጥፋትም ነው የተነሱ እንጂ የሰጣቸው ሰዎች ነው የተቃወሙ እኮ። እኔ አንድ ቪዲዮ ያየሁት ልንገርህ፣ ፍራኦል ትንሽ ብር ሰጠኝ ብላ ነው ልጅቷ የምትጨቃጨቀው። የሆነ ሚዲያ ቤት እንትን ሚዲያ ላይ ወጣ ገንዘብ ሰጥቶሽ 200,000 ብር ይላታል ልጁ። አዎ ትላለች። እና ታዲያ ምንድነው እሱ ነው የምትሰድብ ሲላት በጣም የገረመኝ ቪዲዮ ያየሁትን ነው። ምር ተቆርጦ ምን ትላለች? እኔ ያሰብኩት 800,000 ብር እስከ 1 ሚሊዮን ነው። እሺ ግዴታ አለብህ እንዴ? ግዴታ አለብህ ወይ? ህሊና ስለፈቀደ የምታመልከው ኢየሱስ ስለፈቀደልህ ብቻ እሱ ለማስደሰት የምታደርገው ነው። ባይዘው እቺ ሴትዮ ሞጣ፣ እቺ ሴትዮ የምታስታውሳት ከሆነ 4 ልጆች ይዛ መንገድ ላይ ነበረች። ማሳደግ ስላልቻለች አንደኛዋ ልጇን ለጉዲፈቻ ሰጠች እና ቪዲዮ አየሁ እያለቀሰች ልጄን እንኳን ማሳደግበት አጥቼ ለጉዲፈቻ ለሰው ሰጠው ስትል 400,000 ብር ላኩና የዛሬ 4 ዓመት 3 ዓመት ቡና ስራ ሽሮና ቡና እንድሰራ አደረኳት። የእሷ ብቻ አይደለች፣ አንድም ሌላ እንደዚሁ ቤት ተከራይተን የቡና ስራ እንድጀምር። አሁን ሴትየዋ ቡና ስራና ሽሮ ላይ ነው ያለችው። ጉዲፈቻ ሰጥታ የነበረውን ልጅ አምጥታ ልጆቿን እያሳደገች ነው። ኦኬ አየህ፣ እቺ ሴትዮ ማለት የእሱ አይነት አሉ። አሁን እኔ ቤት ከመንገድ ላይ የተነሱ ናቸው እነዚህ
መንገድ ላይ ወጥቶ ኦልሬዲ ወጥቶ መንገድ ላይ ማለት ነው። አየህ አሁን ንጹህ ህሊና ቢኖረን እኔ ኢትዮጵያዊ ነኝ ኦኬ ዘርፌ ያመጣሁት ልበል ዘረፈ ማለት እኮ ለድሃ ሰጠ ማለት ኦልሬዲ ብሩ የተዘረፈው ተመለሰ ማለት ነው ወደ ሰው ኤግዛክትሊ። አየህ ዘርፎ ስዊስ ባንክ አይደለም የተቀመጠው ወይ ተዘርፎ ብዙ ነገር አለ። ተዘርፎ ኮን አንድ ኤቪደንስ ያስፈልጋል ስለተዘረፈበት፣ ሁለት ኦልሬዲ ለድሃው ተመልሷል ማለት ነው። እንደውም የሆነ መንግስት ዘርፎ ለድሃ የሚሰጥ ከሆነ ያ ሰው ትክክለኛ ህዝባዊ መንግስት ነው ማለት ነው። ደጋረክ እባክህ ደጋረክ ስለበለጥከው ነው ልንገርህ። እኔ ነው የምልህ እኔ ለእውነት ነው የምቆመው። ያንተ ሌላ ፐርሰናል ችግሮች ካሉ የማውቀው ነገር የለም። እኔ ግን ከራሴ ወንድም የሰማሁት ወንድሜ ነው አብረን እንደነበርክ ነግሮኛል። ዋን ኦፍ ያንግ ሚሊዮነር እንደነበርክና በጣም በስራዎች ላይ ሁሉ በፈጣን ሁኔታ እንደምትንቀሳቀስ ነግሮኛል። ያን ሰው ደግሞ ማለት የምወደው ወንድሜ ነው። ስለዚህ አንተ አሜሪካን መንግስት ጋር መጥተህ ገንዘብ አልሰረክም። ኢትዮጵያ ያፈራው ነገር ነው። እንዴት አፈራው? እንዳንተ ስማርት መሆን ነው። ከወያኔ ጋር ተጠግቼ እኔ ስማርቱኝ ብከብር ራሱ እኔ በጣም አይዲያል ሰው ነበርኩ ማለት ነው። ገብቶሃል? ከወያኔ ጋር ተጠግቶ እኮ ዘመኑ የነሱ ነው። ተጠግቶ ወጣቱ የኛ የጎጃም ልጆች ቢሊዮነሮች እኮ ነው። ተጠግቶ አስመጭና ላኪው ነው። መሬት አንግተው ፋብሪካ ከፍተዋል። ግን የሚረዱ አሁንም እንዳንተ አይረዱ። እንዲቆልፈው ነው የያዙት። እንደነው አይተነው ገንዘቡን አይዘሩትም ለህዝቡ። ገባ? ወርቁ እኮ ያረዳው የለም። ሰው ያላረገው ጉራጌ፣ ሰው ያላረገው ኦሮሞ። ለኦሮሞች ታስታውሳለህ? 250 ቪላ ቤት ነው በአንድ ጊዜ ተፈናቅለው ሲመጡ ሰርቶ የሰጣቸው። ይሄን ታውቃለህ? አላውቅም። እሱን ለምንድን ነው የምትለው? ወደዚህ ወደ መውጫ ወደ ጎጃም መውጫ አለ 250 ጭቃ ቤት እኮ አይደለም በግንብ የተሰራ እኮ ነው። ጠይቅ ይነግረዋል። እና እኔ ያሳዝናል ህዝቡ አንድ ሰው ያለውን ነገር ከምንም ያምጣው ከምንም ሲያካትል ቀጥልበት ማለት ነው ያለበት። አንተ እኮ 70 ዓመት አትኖርም። ባይዘው የሰው ልጅ ትልቁ እድሜው 70 ነው። እና አዝናለሁ ሰዎች በፖለቲካ ሊሆን ይችላል፣ በዘር ሊሆን ይችላል። በዘር ከጠላው ጠላው ኦሮሞ ነው ወይም ትግሬ ነው እያል ከጠላው ጠላውት በል እንጂ መልካም ስራ እየሰራ እያየን በቪዲዮ ይሄንን ክደን ሌባ ነው ካልክ ሌባ አይሰጥም እኮ ሌባ እኮ አይሰጥም። ስለሌለው እኮ ነው የሰረቀው። ስለሌለው ነው የሰረቀው። እንዴት ይሰጣል? አይሰጥም እንጂ አይሰጥም። ሌባ አይሰጥም። ባይዘው ሰርቶ ደሞ እኔ የሚገርመኝ ምን እንደሆነ ታውቃለህ? ሞጣ የኛ ሰው ኤቪደንስ አይፈልግም። የሆነን ሰው እኔ ለምሳሌ ሞጣ ሌባ ካልኩኝ ማስረጃ የት አለ የሰረቀበት ገብቶ ማፋት። ከዛ ግር ብሎ ይመጣና አዎ ሌባ ነው አውቀዋለሁ፣ ሌባ ነው አውቀዋለሁ ይላል። እንዴ ምን እኮ ፊራ ነግሬሃለሁ። ምቀኝነት የሚባል አለ አበሻ ላይ የምታየው ብዙ ጊዜ ኢትዮጵያኖች ላይ ምቀኝነት ነው። ይሄ በቃ ሳዲስት የሆነ እንትን በቃ ራሲስት የሆኑ ያሉ እንደዚህ በቃ ጨካኞች አሉ። ይሄ ደግሞ በትምህርት አለ መግፋት። የምንበላው ምግብ እኮ ነው። ጓያ እየበላን ታስባለህ እንደ ኢትዮጵያ ውስጥ እኮ ከ120 ሚሊዮን ህዝብ እኮ 20 ሚሊዮን እኮ በስነ ስርዓት የማይበላ ህዝብ ነው። 100 ሚሊዮኑ አእምሮ የቀነጨረ ነው። አሳ የለም፣ ፕሮቲን የለም። ሽሮ በሽሮ በልቶ ነው የሚተኛ። ጎመን የለም፣ ብርቱካን የለም። ከዚህ ህዝብ አስተሳሰብ እዚህ ዳያስፖራው እንኳን መጥቶ የሚገርም ነገር ቫራይቲ አይበላም። ትልቅ ሰው ማለት ኢትዮጵያ ቦርጩ ያደገ ሰው ነው። ቁርጥና ውስኪ ይዞ የተቀመጠ መሀይም ነው ለነሱ። ካራባት ትንሽ ሆድ ከፍ ብሎ እንዲህ ካላንጠለጠለው ሀብታም አትባል፣ አትከበርም። እንደኔ ሸንቀጥቀጥ ያለ ሰው ኢትዮጵያ አይከበርም። ምን ሆኖ ነው ይሄ ነው የሚለው? በልቶ አይጠቅምም ነው ምናምን ነው የሚለው። ደምግቱ ቢዘጋው ግን ይሄን ቁርጥና ምናምን ይሄ ነጭ ስጋ ቆርጦ እንዲህ የሚፍረከረከው ግን ሀብታሙ መጥተው ተነሱላቸው ደግሞ ፈሳቸው ያስቀምጣል። እነዚህ ቦርጫሞች 10 ነው የሚለቁት። በቃ ሶፋ ላይ ቁጭ ብለው ደግሞ ፈሳም ብሎ ይሰድዋል እኮ አንተን። እነሱ ደግሞ ፈሳም ብሎ ይሰድዋል። በጣም ጋር ነው ተቀምጬ አላውቅም። ልንገር እኔ እንደ ይቅርታ አድርጉልኝ፣ ስድብ አይደለም። ብዙ ሰና ሀብታም አውቃለሁ። ሶፋ ላይ ቁጭ ብዬ የሚሊዮነሮች ጋር ተቀምጠው ወፍራም ሀብታም አይመቸኝም። ፈሱ የድመት ፈስ በለው የውሻ ፈስ። በቃ ስጋ ነው የሚበላ። ሆዱ እንዴት ተሰርጥቷል። ሲነሳ እጁ ተይዞ ነው መኪናው ሲገባ ተንጠልጥሎ ነው የሚገባው። ኢትዮጵያ ውስጥ አየህ ሆዱ ያበጠ ሰው ሀብታም፣ እንዳንተ ሸንቀጥ ያለ ደግሞ
ረሃብተኛ ብሎ የሚያስብ ሜንታሊቲ ያለው እከክ ህዝብ ነው። ስለዚህ ይሄ በዚህ 50 ዓመት ውስጥ የኢትዮጵያ ህዝብ የተመጣጠነ ምግብ ባለመብላቱ ምክንያት ተሳዳቢ ቲክታክ አይተዋላው ብንወጣ ከዚህ ዋይ 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 ይሄ ኦሮሞ ትግሬ አማራ ምናምን በለው ያዘው እንትኑ አላውጣ እንደዘገየ ያለ እንትኑ አናውጥቻ አያቷን ልቀርቅርላት ምናምን እናት ክል አድርጋት እንዲህ ተመልከት። ይሄ ወያኔ ራሱ ይሄ በደርግም ምንም ብለው በ50 ዓመት ውስጥ የተፈጠረ በተለይ ወያኔ የፈጠረው ትውልድ ጠንቅሯል። ይሄ በቃ የቀነጨረ አንጎል ነው ያለው። ከዚህ አጠብቅ ከዚህ ጀዝባ 95% ጀዝባ እንዳትጠይቅ 20 ሚሊዮን አይሞሉም። እነሱም ትንሽ ይዛባሉ። 5 ሰው አታገኝ ኢትዮጵያዊ ጠቅላላ የቀነጨረ አእምሮ ነው ያለው። ልንገርህ በምግብ በምን ማዳበሪያ ኬሚካል እያደረጉ ጤፍ ውስጥ ሰው ሁሉ ኩላሊቱ የደም ግፊት እየያዘው እየሞተ ነው። ለምን ይመስላል? ብዙ ሰው ስኳር የሚይዘው ኢትዮጵያ ውስጥ ግፊት የስራ ሰው እኮ ነው ኢትዮጵያ። ግን ለምንድን ነው ኩላሊቱ የሚፈነዳ? ኬሚካሉ ነው የሚበላው ኬሚካል ነው። እና ህዝቡ ራሱ አሳ የለም ቀይ ባህር ዘግተውበታል። አሳ በልቶ አያውቅም። ስለዚህ ኦሜጋ የሚባል ንጥረ ነገር ስላላገኘ ኢትዮጵያዊ ተሳዳቢ ሆኗል። ጠቅላላ ሸርዳጅ ነው፣ አሽሟጣጭ ነው። እናትክ እንዲላርጋት ልትከልህ ቂጥን እንዲላርግ እንዲሄ ደግሞ የወያኔ ሆን ተብሎ የፈጠረብን ወጣት ነው። ስለዚህ ከዚህ በታች ቢሰድብ እየወጣ ቢንጫጫ አንተ ስራህን ቀጥል፣ ስራ የምትረዳውን እርዳ። ከሰው ምንም አትጠብቅ፣ ከሰው አንድም ነገር አትጠብቅ። እከካም ነው። ያከከ ግራቂቱን ለዚያ ድሃ ለተሰጠው እኮ ሙርጡ የሚያብጥ እኮ ኢትዮጵያዊ ምን አገባው? አንተን ከሚያማ እንዳንተ ለመሆን አይሰራ፣ እንዳንተ ለመስጠት አይተጋም፣ እንዳንተ ከዘረፍክ ለመዝረፍ አይነሳ። ሌባ በለው ድኩማ። ይሄ እንደዚህ ነው የማስበው። ትክክል ነህ። ለምን አንተ አሁን አየህ ከሚያቀኝ ሰው በደንብ ከምታከብረው ሰው ስለኔ ስለሰማ ጥሩ። ለዛ ነው ኦልሬዲ የተወሰነ ፐርሰንት አውቀኛል እና ለዛ ነው እኔ እኮ በአካል ያገኘው ሰው የአማራ ሰው ፍራኦል የሚባል ታውቀዋለሁ ስለው ኦፍ ኮርስ አለ። አብሮኝ እስር ቤት ነበር አለ እና ምንድን ነበር ስለው አዎ በጣም ወጣት ነጋዴ ነው እንደኛ አለ። መሰረት ያለው ልጅ ነው ስላለኝ just I know you already established some money from Ethiopia። እዚህ ስትመጣ ደግሞ የምትሰራው ነገር አላውቅም፣ ግን እዚያ ጋር ቤዝ እንዳለ ነግሮኛል። መነሻ እንደነበረ ነግሮኛል። ብዙ ፕሮጀክቶች ላይ እንደምትንቀሳቀስ ነግሮኛል። ስለዚህ እኔ ያንን ይዤ ነው አንተን አሁን የምመሰክረው። ሌሎች እነዚህ ተሳዳቢዎችን ዝም ብሎ የራስ ባናት ተዘግዘቅ መላቸው እኔ ስላንተ መረጃ ስለነበረኝ ጥቂት መረጃ ዲፕሊ ባይነገረኝም ጥቂት መረጃ ግን ታስረ እንደነበር ሆን ብለው እንዳሰራስረው እንደነበረ ብዙ ገንዘብ እንደወረሱ ያንን ስለነገረኝ ኦኬ አሁን ፍራኦል ኢትዮጵያም መሰረት የነበረው ልጅ ነው ብዬ እንዳስብ አድርጎኛል እንጂ አንተ ሌባ ትሆን ምን ትሆን የማውቀው ነገር የለም። ግን የማየውን ነገርና የሰማሁትን ነገር ነው የመሰከሩ። ተዋቸው። ከዚህ በኋላ ለነዚህ መልስ አትስጥ ወንድሜ። ዝም ብለህ አንተ እንደባለፈው ያለ ቪዲዮ በቃ ጎረረ ታምር እንዲል ዝም ብለህ ለብልብለት እየወጣ ለ5 ደቂቃ ጎረርባቸው። ዝም ብለህ ጥቁር መነጽር እየቀየር ካፌን ይዘህ ዝም ብለህ እንደዚህ ያቺ ቡችላ ውሻው እንዳጠፋ ይልቅ ለበገንዘብ መቁጠሪያ ሲምባ እንትን ፀጉር ቤት ነው አሁን እየታጠበ ማን ያስተማራት? እሷን ትሬን ተደርጋ ነው። እንትን ማሽን ከምገዛ እሱ ተከፋይ ደሞዝተኛ ነው። ኦልሬዲ ሞታ ታውቃለህ። ቡቺ ተከፋይ ነው የምትለኝ እንዴ? ይኸው ፀጉር ቤት ድራፕ አድርጌው ነው የመጣው። ታጥቦ ጥፍሩ ምናምን ታውቃለህ። የዚህ ሀገር ውሻ አሁን $140 ነው የሚከፈለው። እንግዲህ በየ15 ቀን ነው በየ15 ቀን። ስለዚህ 280 በወር አለ። አንደኛ ለቤት ውሻ ታማኝ ነው። ኢትዮጵያን ከምትረዳ ውሻ 40 እንዴ። ስለዚህ አሁን ብር ስቆጥር አጠገቤ ይቀመጣል፣ ምላሱ ይላል፣ ነካ አደርገዋል። በሱ ነው የምቆጥረው። በቃ በሱ ነው መቁጠር ያለብህ። አንደኛ ባለም ላይ ታይቶ አይታወቅም። ውሻ እንደዚህ መቁጠር በቃ የመጀመሪያው ፍራኦል ነው። አሁን ይሄን ስላዩ ተናደዋል።
ያን ገንዘብ ተበድራ አላመጣው መቼም ከባንክ ነው ያወጣው ካሽ። እንግዲህ እንደ ፍራኦል ደግሞ የውሻ ሰልጥናችሁ በምላሱ መቁጠር አሳዩን። ተሳዳቢዎች ዘርፏል የምትሉ እናንተ ነውና ደግሞ እየቆጠራችሁ አሳዩን ነው የምንላችሁ። እና ተዋቸው፣ እነዚህ ቦዘኔዎች ናቸው። ስላየው በጣም ደስ ብሎኛል ፍራኦል። ዋናው ነገር መልካም ሰው መሆን ነው። ቀጥልበት። ባለፈው ራሱ እና አንድ ልያልኩ አላየው መሰለ በኋላ ጻፍኩልኝ። እንደው ምንድነው ያልከኝ? ያላወኩም ነበር እኮ ነው ያልከኝ። ያቺን በጣም ምስኪን አካውንት ላክልኝ አለ አልሞላላቸውም ተብሏል። ግን መሄዱ አይቀርም። ህንድ አይታቆን 4 ወር ህፃን በሆዷ ውስጥ ሞቷል። 21 ዓመት ወጣት ናት። አግብታ ብለድ እንትን አለባት። ምንድነው የብለድ ካንሰር እንዳይወጡት ደም ብለድ ክሎት አያደርግም። ፈሶ ያቅና ትሞታለች። ጨረር እንዳያደርጉ ኬሞ እንሳለ ጽንሱ ሞቷል። እና ያቺን ነበር ስንረዳይ ነበር የጠራው በውስጥ መስመር የላኩልህ። አንተም ቴክስት አድርገህልኛል። አይን አላወኩም ነበር ስላላወኩ ነው መጥቼ ነበር። እንደውም ምን ያላወኩም አልከኝ። ምንም ችግር የለውም። ቀጥል ስራህን። ኢትዮጵያዊ ከሆነ ከሐሜት ከስድብ ከምን አይጸዳም። ራሱን ከማሳደግ እንዳንተ ከመሮጥ ይልቅ ስላንተ ገንዘብ ሲቆጥር ያድራል። ደሃ በህልሙ ቅቤ ባይጠጣ ምን ይሆን ነበር? እስኪ አስበው። ደሃ ድህነቱን ይረሳ ዘንድ ወይን ጠጅ አጠጣው ነው። ወይን ጠጅ የሚጠጡ ሰዎች ድህነታቸውን ይረሳሉ። ሞቅታ ይዛቸዋል። አሁን ለኢትዮጵያዊ ወይን ጠጅ እንዲጠጣ ነው የምንፈቅድለት። የደንበጫ አረቄ እንዲጠጣ ነው። እንቅልፍ እንዲይዘው ብዙ የግብጡ አረቄ ነው እንጂ የግብጡ አረቄ አሪፍ ነው፣ ጠንከር ያለ ነው። የግብጡ አረቄ የት ይገኛል? እሱ እኮ የስኳርና የምናምን ማጥፊያ ነው። የት ታገኘዋለህ? እሱን እኮ ነው። አይ ወደ እንትን እኮ አለ ፍኖተ ሰላምና ደንበጫ አረፋ የሚባለው የአበባው ደስታ ሀገር፣ እሱ ዋናው የግብጡ ሀገር ነው። የግብጡ አረቄ አረፋ ነው የሚሸጠው። እንትን ላይ የሚሸጣል እኮ ፍኖተ ሰላም አካባቢ ላይ አለ። የአቶ አበባ ስታር ቢዝነስ የአቶ አበባ ሀገር ነው እሱ። በጣም የግብጡ አረቄ ይወጣል። በጣም የሚገርም ነው። እና ለመድኃኒት ይውላል፣ ለግፊት ለስኳር ምናምን። እንትንም ይሄ ስድብ ሁሉ ያጠፋል ይባላል ቢጠጡት። እና ይመችህ። እሺ ቦታዬ ማሽን ከምገዛ ውሻዋን ገዛዋት አልከኝ አይደል? ሰርቶ ይብላ ብዬ ነው። ገባ በሷ ሁሉ ይቀናሉ እኮ። በጣም የሚገርም ኢትዮጵያዊ ተው። አንተን ካልጣል አይተኛም ወንድሜ። አንተ ስትወርቅ ብቻ ነው የሚተኛው እንቅልፍ የሚይዘው። ችግሩ ደግሞ እኔ አልወድቅም፣ የማይወድቅ ነኝ እኔ። ይመችህ። እሺ ሞጣዬ እንገናኛለን። ቻው። እሺ ቴንክ ዩ